የተኛውን ወንጌል ሰማችሁ በሚል ነው። የተኛውን ወንጌል ሰማችሁ በሚል አጭር ነገር አካፍላችኋለሁ። ከዛ በኋላ ደግሞ በዚሁ ላይ ርዕስ ካላችሁ ወይም ጥያቄ ካላችሁ በዚህ ላይ ለዛ የሚሆነውን የምታቀርቡትን ማንኛውንም ጥያቄ አቀርባለሁ። ገስት መላክ ትችላላችሁ። እግዚአብሔር ይመስገን። እሺ፣ የተኛውን ወንጌል ሰማችሁ? ይህንን ያነሳንበት ምክንያት በመጽሐፍ ቅዱስ ውስጥ አትሊስት 3 ነገሮችን ጥንቃቄ እንድናደርግ መጽሐፍ ቅዱስ ያመለክታል። ሁለተኛ ቆሮንቶስ ላይ ምዕራፍ 11 ከቁጥር 1 ጀምሮ እንደዚህ የሚል ቃል አለ። በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር። ቢሆንም በእርግጥ ታገሱኝ፣ በእግዚአብሔር ቅናት እቀናላችኋለሁና። እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻቸዋለሁና። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። በጣም ከባድ ንግግር ነው። ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። ምንድነው ይሄንን ነገር ሊያመጣ የሚችለው? ሐሳብን ሊያበላሽ የሚችል ለክርስቶስ ከሚሆን ቅንነትና ንጽሕና ውጪ የሚያደርግ እፈራለሁ ብሎ ሐዋርያው እስኪፈራ ድረስ ያደረሰ ነገር ምንድነው ብላችሁ ብትሉ የወንጌል ጉዳይ ነው። ምን ይላል እዚህ ላይ? የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል። እግዚአብሔር ይመስገን። ይሄ ነገር እኛ ያልሰበክነው ልዩ ኢየሱስ ወይም እዚህ ጋር በሚለው ሌላ ኢየሱስ፣ ልዩ መንፈስና ልዩ ወንጌል ስለ ኢየሱስ ያለን ሐዋርያቶቹ ከሰበኩት ሌላ ከሆነ፣ መንፈስ የምናወራው ሐዋርያት ከተቀበሉት ሐዋርያቶቹ ከተቀበሉት ሌላ ከሆነ፣ ስለ ወንጌል የምናወራው ነገር ሐዋርያቶቹ ከተቀበሉት ልዩ ከሆነ ምንድነው የሚያስፈራኝ ነው የሚለው ሐዋርያው ጳውሎስ። የሆነ የተለየ ሃይማኖት ውስጥ ገባችሁ ወይም የተለየ እምነት አገኛችሁ በሚለው አይደለም የሚያስቀምጠው። ሐሳባችሁ ተበላሽቶ አንድ ሐሳብ ይበላሻል ይላል። ሁለተኛ ለክርስቶስ ከሚሆን ቅንነትና ንጽሕና ይለወጣል ይላል። ይሄ ደግሞ እንደ እግዚአብሔር ሰው ሐዋርያው ጳውሎስን ምን ያደርገኛል ነው የሚለው? ያስፈራኛል ነው የሚለው። እፈራለሁ ይላል። ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ስለዚህ በጣም ወሳኝ ነገር ነው እና ከዛ መካከል ላይ የተኛውን ወንጌል ነው የተቀበልነው። ይሄ ልዩ ወንጌል ወደ ሰው ከመጣ የሚያደርገው ነገር ዝም ብሎ አንድ የተለየ እምነት ውስጥ አይደለም የሚያስቀምጠን። ሐዋርያቶቹ ከተቀበሉት ወንጌል የተለየ ወንጌል አገኛችሁ ተብሎ የሚያበቃ አይደለም። ምን ያመጣል? ሐሳብ ያበላሻል። ሐሳባችሁ ተበላሽቶ ልክ እባብ በተንኮሉ ሔዋንን እንዳሳታት አይነት ነው አለ። ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ አለ። ይሄ ልዩ ነው አለ። ሌላኛው ስለ ወንጌል አሁንም ሐዋርያው ጳውሎስ የኤፌሶን መጽሐፍ ላይ እንደዚህ ብሎ ይናገራል። ኤፌሶን ምዕራፍ 1 ላይ እዚህ ላይ ያለውን ወንጌል ይሄ እዚህ አሁን ቆሮንቶስ ላይ ሁለተኛ ቆሮንቶስ ላይ ልዩ ወንጌል ያለውን ነገር እዚህ ቆሮንቶስ ላይ ማነው ኤፌሶን ላይ ስንመጣ ደግሞ እንደዚህ የሚል ቃል ታገኛላችሁ። ኤፌሶን ምዕራፍ 1 ቁጥር 13 እናንተንም ደግሞ
የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ይላል። እዚህ ጋር ደግሞ ምን ሰማችሁ ይላል? የመዳናችሁን ወንጌል ሰምታችሁ። እዚህ ጋር ጥያቄ አለ ማለት ነው። ወንጌል የተባለ ሁሉ እዚህ ጋር ወንጌል ነው የምንሰብከው፣ እዚህ ጋር ወንጌል ነው የምንሰብከው ስለተባለ ወንጌል ሁሉ ወንጌል ነው፣ ወንጌል በሚል ስያሜ የሚነገር ሁሉ ወንጌል ነው እንድንል መጽሐፍ ቅዱስ አይፈቅድም። ልዩ ወንጌል አለ። ምንድነው የሚያመጣው? ኮንሲኩዌንሱ ወይም የሚያመጣው ነገር ምንድነው? ልዩ ወንጌል ሐሳብ ያበላሻል፣ ለክርስቶስ ከሚሆን ቅንነትና ንጽህና ይለውጠናል። ቅዱሳን የሆኑ ሰዎችን እንደ ሐዋርያው ጳውሎስ የሆኑትን በጣም የሚያስፈራ ነገር ውስጥ ያስገባናል ማለት ነው። የሚያስፈራ ነገር ውስጥ ያስገባናል። ለክርስቶስ ከሚሆን ቅንነትና ንጽህና ይለውጣል፣ ሐሳባችንን ያበላሻል። ይሄ ልዩ ወንጌል የሚያመጣው ስራ ነው። በዚህ በኩል ደግሞ ያለውን ወንጌል ሲናገር የመዳናችሁን ወንጌል የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህ ለክብሩ ምስጋና ይሆናል። የመዳን ወንጌል ስንሰማ ደግሞ ይሄ ነው የሚሆነው። የመዳን ወንጌል ከሆነ የሰማነው ደግሞ እነዚህ በረከቶቹ በሙሉ በህይወታችን ይሆናሉ ማለት ነው። ስለዚህ የተኛውን ወንጌል ነው የሰማነው? የሰማሁት የተኛው ወንጌል ነው። ወንጌል ተብሎ ተነግሮኛል። ይሄ ነው ወንጌል ተብሎ ተሰምቻለሁ። ግን የተኛውን ወንጌል ነው የሰማነው? ልዩ ወንጌል ነው የሰማነው ወይስ ደግሞ የመዳናችን ወንጌል ነው የሰማነው? በምንድን ነው የሚታወቀው? የሰማነው ወንጌል ተብሎ የተነገረን ነገር የመዳን ወንጌል ይሁን ልዩ ወንጌል ይሁን በምንድን ነው የሚታወቀው? እንግዲህ ይሄ ሶሻል ሚዲያ ነው። ሰው ሁሉ የወጣ የሚፈልገውን የሚናገርበት ነው። ዛሬ ወንጌል የማብሸቂያ የብሽሽቅ ምናምን አንዱ ያለውን ያላለውን የሚነገርበት እየተቆራረጠ ምንድነው ለመጭመቅ የሚባልበት አይነት ዝም ብሎ ተራ የሆነ ከወንጌል ሐሳብ በጣም ያነሰ አወቀን የሚሉ ሰዎች በፍቅርና በትህትና የሚያውቁትን ለማያውቁት የሚያስረዱበት ሳይሆን አወቀን የሚል ያላወቀ የሚመስላቸውን ለማብሸቅ የሚጠቀሙበት ጊዜ ሆኗል። ስለዚህ በዚህ ጊዜ እኔና እናንተ ደግሞ ጥያቄ መጠየቅ አለብን። ምን አይነት ወንጌል ነው እየሰማን ያለነው? ምን አይነት ወንጌል ነው እየተነገረን ያለነው ብለን መጠየቅ አለብን። ምልክቶቹ መታየት አለባቸው። እግዚአብሔር ይመስገን። እነዛ ምልክቶቹ ደግሞ መጽሐፍ ቅዱስ ላይ እነሱን ነው እንድናይ የምፈልገው። ወደዛ የመዳን ወንጌል ለመስማታችን ወደ ምልክቱ ከመሄዴ በፊት ሰዎች የመዳንን ወንጌል እንዳይቀበሉ ደግሞ እንቅፋት የሚሆን ወደ ልዩ ወንጌል የሚለው ነገር ውስጥ ሰዎች እንዲሄዱ እንቅፋት የሚሆን ነገር አለ። እሱን መንፈስ መጽሐፍ ቅዱስ እንደዚህ ብሎ ያስቀምጣል። ሁለተኛ ቆሮንቶስ ላይ ይህንንም ማወቁ በጣም አስፈላጊ ነገር ነው። ልዩ ወንጌል አለ፣ የመዳን ወንጌል አለ። በልዩ ወንጌልና በመዳን ወንጌል መካከል ሰዎች የመዳን ወንጌል እንዳይደርሳቸው ወንጌልን የሚያጣምም የመዳን ወንጌል ወደ ሰዎች እንዳይደርስ እንቅፋት የሚፈጥር ደግሞ ሌላ ጉዳይ አለ። ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 3 ላይ እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 3 ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው ይላል። የሐዋርያቶቹ የሰቡ ወንጌላችን አሉ የተከደነ ቢሆን የተከደነባቸው ለሚጠፉ ነው አለ። ይሄ ወንጌል ተከድኖበት መዳን አይችልም፣ ይጠፋሉ አለ። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። አያችሁ፣ ይሄ የክርስቶስ የክብሩ ወንጌል ብርሃን
እንዳያበራ ደግሞ የማያምኑትን ሐሳብ አሳወረ ይላል። ማን ነው ይሄን ያደረገው? ማን ነው ይሄን ያደረገው ይላል? የዚህ ዓለም አምላክ ነው ይላል። ስለዚህ በተጽዕኖ ስር ናቸው ሰዎች ያሉት ማለት ነው። ይህንን ስንረዳ ነው ለሰዎች እንድናዝን የሚያደርገው፣ እንዳንፈርድ። ይህንን የመዳንን ወንጌል ያልተቀበሉ ሰዎችን ጉዳይ በምንመለከትበት ጊዜ እንድንጸልይላቸው ልባችን እንድናፈስ የሚያደርገን ይሄ እንዳይገባ ያደረገው የሰዎች ድርቅና ብቻ አይደለም። አንዳንዴ እንደሱ ስለሚመስለን ብዙ እንደሱ አይነት ነገር እናሳልፋለን። ብዙዎቻችን እንደሱ አሳልፈንም እናውቃለን። አውቀው ስለሚመስለን ከሰዎቹ ጋራ በጣም በቃ መዳረቅ ውስጥ እንገባለን እና ሰዎቹም የደረቁ ይመስለናል። አይደለም፣ እንደሱ ብቻ አይደለም። ምናልባት አንዳንዴ ሰዎች የራሳቸው አካሄድና ነገሮችን ላለመቀበል የሚያደርጉት ነገር ሊኖር ይችላል። ግን ከዛ ከፍ የሚል ነገር አለ ነው የሚለው ሐዋርያ ጳውሎስ። የክርስቶስ የክብሩ ወንጌል እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። እግዚአብሔር የተመሰገነ ይሁን። ከዚህም ሁሉ ነው እንግዲህ መጠበቅ የሚያስፈልገው ስለ ወንጌል ስናስብ። ዛሬ ትንሽ በዋናነት መናገር የምፈልገው የሰማነው ወንጌል የመዳን ወንጌል ለመሆኑ ምልክቶቹ ምንድን ናቸው የሚለውን ለማየት በጣም የሚገርማችሁ ይሄ ነገር የተጻፈው ለኤፌሶን ሰዎች ነው። ኤፌሶን ምዕራፍ 1 ቁጥር 13 ነው። ሐዋርያ ጳውሎስ እናንተም ደግሞ የእውነትን ቃል የሰማችሁት የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ይላቸዋል። የኤፌሶን ሰዎች የሰሙት ወንጌል የመዳን ወንጌል። እነዚህ የመዳን ወንጌል የሰሙ የኤፌሶን ሰዎች ምንድን ነበር የተነገራቸው የሚለውን ሐዋርያት ሥራ ምዕራፍ 19 ላይ ሄደን እናያለን። ይህ ሐዋርያት ሥራ ምዕራፍ የኤፌሶን ሰዎች የተቀበሉትን ነገር ሳንቀበል እኔ ያገኘሁት የመዳን ወንጌል ነው ብለን መዳፈር አንችልም። የሐዋርያት ሥራ ምዕራፍ 19 ከቁጥር 1 ጀምሮ አነባለሁ። እንግዲህ የመዳን ወንጌል ምልክቶችን ነው የምናየው። የመዳን ወንጌል ነው የሰማችሁት ተባለ። እነኚህ የመዳን ወንጌል የሰሙ ሰዎች በምን ውስጥ ያለፉ ናቸው? እነኚህ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ተብሎ የተነገረላቸው እነኚህ ሰዎች የሰሙት የመዳን ወንጌል ምን አይነት ነበር? ሐዋርያት ሥራ ምዕራፍ 19 ቁጥር 1 ሰዎች በጣም የሚገርማችሁ ነገር የመዳን ወንጌል ይፈለጋል፣ ግን የመዳን ወንጌል ያለፈበት መንገድ ደግሞ ይጠላል። እንዴት ይሆናል? ሊሆን አይችልም እኮ። አንድ ነገር ከፈለግን ያ የፈለግነውን ነገር የሚጠይቀውን ነገር ደግሞ ለማድረግ ፈቃደኛ መሆን አለብን። ፈልገን ያ የፈለግነው ነገር የሚጠይቀንን ነገር ደግሞ ጠልተን እንዴት ሁለቱ ጭራሽ ማስታረቅ የሚቻል ነገር አይደለም። ሐዋርያት ሥራ ምዕራፍ 19ን ወንጌል እናውቃለን የሚሉ ሰዎች ሁሉ ማንበብ አይፈልጉም። እንዴት ይዘለላል ታዲያ? እንዴት የእውነት ወንጌል የመዳን ወንጌል ነው እኔ ያለኝ እኔ የተቀበልኩት የመዳን ወንጌል ነው ማለት እንዴት ይቻላል? ሐዋርያት ሥራ ምዕራፍ 19ን ዘሎ። ምክንያቱም የኤፌሶን ሰዎች የመዳን ወንጌል ያገኙበት ቦታ ነው ሐዋርያት ሥራ ምዕራፍ 19። እስኪ እናንብበው። አጵሎስ በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለ እንኳን አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም እንዲህ አላቸው። ቁጥር 4 ላይ ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ።
ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎቹም ሁሉ 12 ያህሉ ነበር ይላል። እነኚህ የመዳን ወንጌል ሰምታችኋል ተባሉ። የእውነትን ቃል ይኸውም የመዳናችሁን ወንጌል ነው የሰማችሁት ተባሉ። ታዲያ ዛሬ እነኚህ ሰዎች በኢየሱስ ክርስቶስ አምነው በጌታ በኢየሱስ ክርስቶስ ስም ተጠምቀው መንፈስ ቅዱስን ተቀብለው የመዳን ወንጌል ሰምታችኋል ከተባሉ እኛ በኢየሱስ ለማመንም ፈቃደኛ ሳንሆን በኢየሱስ ክርስቶስ ስም ለመጠመቅም ፈቃደኛ ሳንሆን በመንፈስ ቅዱስ መቀበል የሚባለውንም ነገር ፈቃደኛ ሳንሆን እንዴት ነው የመዳን ወንጌል አለኝ ብለን ኤፌሶን መጽሐፍ ምዕራፍ 1:13ን ብቻ አንጠልጥለን እየዞርን የመዳን ወንጌል ነው ያለኝ ማለት እንዴት ይቻላል? ወገኖች፣ ሰዎች አጣፍጠው በሚናገሩት ቋንቋ እና አነጋገር የምንታለልበት ዘመን አብቅቷል። መጽሐፉ በእጃችን ነው ያለ። በጌታ በኢየሱስ ክርስቶስ ስም ለመጠመቅ ፈቃደኛ ያልሆናችሁ ሰዎች በጌታ በኢየሱስ ክርስቶስ ስም የመጠመቅን እድል አይደለም ያጣችሁት። ወንድሜ እዚህ ያላችሁ ምናልባት እየሰማችሁኝ ያላችሁ ውስጥ በጌታ በኢየሱስ ክርስቶስ ስም ያልተጠመቃችሁ በአንድም በሌላም መንገድ በኢየሱስ ክርስቶስ ስም እንዳትጠመቁ የተከለከላችሁ ወይም የተደረጋችሁ በመረዳት ማነስ ወይም ደግሞ በምንም ልዩ ልዩ ምክንያቶች እስካሁን ድረስ በጌታ በኢየሱስ ክርስቶስ ስም ያልተጠመቃችሁ ወገኖቼ የተቀበላችሁት የመዳን ወንጌል ለመሆኑ ማስረጃ የላችሁ። የኤፌሶን ሰዎች ሐዋርያ ጳውሎስ የመዳናችሁን ወንጌል ነው የሰማችሁት ብሎ ያላቸው በኢየሱስ ክርስቶስ ያመኑ በጌታ በኢየሱስ ክርስቶስም የተጠመቁ በመንፈስ ቅዱስን የተቀበሉትን ደቀ መዛሙርት። ሌላ ወንጌል ሊመጣ ይችላል። ከዚህ ውጭ ያለው ልዩ ወንጌል በኢየሱስ ክርስቶስ ማመንን የሚከለክል በጌታ በኢየሱስ ክርስቶስ መጠመቅን የሚከለክል ሰዎች በመንፈስ ቅዱስ እንዲሞሉ መጸለይን የሚከለክል እሱ ልዩ ወንጌል የመዳን ወንጌል ተብሎ ለኤፌሶን ሰዎች የተነገረላቸው የመዳናችሁን ወንጌል ተቀብላችኋል የተባለላቸው በጌታ በኢየሱስ ክርስቶስ ያመኑ በጌታ በኢየሱስ ክርስቶስ ስም የተጠመቁ በመንፈስ ቅዱስ የተሞሉ ሰዎች ነበሩ። ዛሬ እዚህ ለምትሰሙኝ ወገኖች ቻሌንጅ አለኝ። እንዴት ነው የመዳን ወንጌል የተቀበላችሁት? ሐዋርያ ጳውሎስ የመዳናችሁን ወንጌል ተቀብላችኋል ያላቸው ጌታን እንደ ግል አዳኛችሁ ተቀበላችሁ ምናምን የተባሉ አይደለም። በስልክ ጌታን የተቀበሉ ወይ ደግሞ ተቀብያለሁ ያሉ ወይ ደግሞ አንድ የሆነ የህብረት ተቋም ውስጥ ሄዶ እጃቸውን አውጥተው ጌታን ተቀብያለሁ ያሉ አይደሉም። በጭራሽ። እንደሱ ከሆነ ወታችሁ ልታስረዱኝ ትችላላችሁ። እነኚህ የመዳናችሁን ወንጌል ነው የተቀበላችሁት የተባሉ እጅ በማውጣታቸው ነው የመዳን ወንጌል የተቀበሉት። የቀኝ እጃችሁን ወይም የግራ እጃችሁን አውጡ ተብለው ነው የመዳን ወንጌል የተቀበሉት። እነኚህ የመዳንን ወንጌል ነው የተቀበላችሁት፣ የመዳንን ወንጌል ነው የሰማችሁት የተባሉት የኤፌሶን ሰዎች በጌታ በኢየሱስ ክርስቶስ የተጠመቁ አይደሉም። እነኚህ የመዳንን ወንጌል ነው የተቀበላችሁት የተባሉት የኤፌሶን ሰዎች በመንፈስ ቅዱስ የተሞሉ አይደሉም። ታዲያ እንዴት ብለን ነው በጌታ በኢየሱስ ክርስቶስ ስም ላለመጠመቅ የተለያዩ ምክንያቶች እያበጀን አንዳንዴ መጽሐፍ ቅዱስን አላግባብ የፈለግነውን አይነት ትርጉም እየሰጠን አንዳንድ ጊዜ ደግሞ በተለያየ በራሳችን ምክንያቶች በኢየሱስ ስም ላለመጠመቅ እየገፋን ግን የመዳንን ወንጌል የተቀበልነው መዳን አግኝተናል ድነናል በኢየሱስ እያልን ማውራት እንዴት ነው የሚቻለው? ስለዚህ ይሄ ቻሌንጅ አለኝ ወገኖች። በተለይ በጌታ በኢየሱስ ክርስቶስም ያልተጠመቃችሁ በጌታ በኢየሱስ ክርስቶስም መጠመቅ የሚያስጠላችሁ በጌታ በኢየሱስ ክርስቶስም መጠመቅን እንደ ጽዩፍ ነገር የምትቆጥሩ በጌታ በኢየሱስ ክርስቶስም መጠመቅ እንደ አጋንንታዊ ነገር የምትቆጥሩ በጌታ በኢየሱስ ክርስቶስም መጠመቅ ለሆነ ክፍል ለሆነ ቡድን አድርጋችሁ የምትቆጥሩ እንደናንተ ቻሌንጅ አለኝ። እንዴት ብላችሁ ነው የመዳን ወንጌል ነው የሰማሁት ብላችሁ እንዴት ነው መድፈር የምትችሉት? የኤፌሶን ሰዎች የመዳንን ወንጌል ነው የሰማችሁት ብሎ ሐዋርያ ጳውሎስ የነገራቸው በጌታ በኢየሱስ ስም ለመጠመቅ ፈቃደኞች ነበሩ።
በኢየሱስ ለማመን፣ በጌታ በኢየሱስ ለመጠመቅ፣ በመንፈስ ቅዱስ ለመሞላት ፈቃደኞች ነበሩ። እንዴት ነው በኢየሱስ ስም መጠመቅ የሚያስጠላው ሰው በኢየሱስ ስም ላለመጠመቅ ምክንያት ማይሰማ ምክንያት የለም። መዓት አይነት ነገር ነው የሚነገረው። እንዴ ይሄ እኮ አንድ ነገር ማስተዋል ያለብን ነገር አለ። ይሄ ወደዚህ እኮ እንዳንመጣ እኮ የማሳወር ስራ የሚሰራ መንፈስ እንዳለ መስራት የለባችሁም እኮ። የክርስቶስ የክብሩ ወንጌል እንዳያምኑ የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ እኮ ይላል። አደጋ እኮ አለው። ልዩ ወንጌል እኮ አደጋ አለው። ሐሳብ ያበላሻል አለ። ለክርስቶስ ከሚሆን ቅንነትና ንጽህና አእምሯችን ይለውጣል አለ። የሚያስፈራ እኮ ነው። እፈራለሁ እኮ ነው ያለው ሐዋርያ ጳውሎስ። እና ይህን ነገር እንደቀላል አይተነው ወይም ደግሞ ዝም ብሎ እንደተራ የብሽሽቅ ነገር አይተነው ወይም የሆነ የጎራ ጉዳይ የአንደኛው ሃይማኖት የሌላኛው አድርገን ይሄ የብሽሽቅ ምክንያት ልናደርገው ምንችለው ጉዳይ አይደለም። ይሄ የመዳን ወንጌል ጉዳይ ነው። በጌታ በኢየሱስ ክርስቶስም የተጠመቁት ናቸው የመዳንን ወንጌል ተቀብላቸዋል፣ የመዳንን ወንጌል ሰምታቸዋል የተባሉት በዚህ መጽሐፍ ላይ እስኪ አሳዩኝ። በመጽሐፍ ቅዱስ ውስጥ የመዳንን ወንጌል ተቀብላቸዋል የተባሉ ግን በኢየሱስ ስም ያልተጠመቁ ማን ነው ያለው? የመዳንን ወንጌል ተቀብሏል። ደግሞ መጽሐፍ ቅዱስ ላይ አንድ ቦታ ናት ያለችው። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 13 ላይ የመዳን ወንጌል ተብሎ የተቀመጠ። በሌላ ቦታ ላይ የሰላም ወንጌል ተብሎ ተገልጿል። የክርስቶስ የክብሩ ወንጌል ተብሎ ተገልጿል። የእውነት ወንጌል ተብሎ ተገልጿል። የመዳን ወንጌል የሚለው ኤፌሶን መጽሐፍ ምዕራፍ 1 ቁጥር 13 ላይ ነው የሚገኘው። የሰላም ወንጌል የሚልም አለ። እሱም በኤፌሶን መጽሐፍ ምዕራፍ 6 ላይ አለ። እግዚአብሔር ይመስገን። የመዳን ወንጌል ግን በጌታ በኢየሱስ ስም ለተጠመቁ በመንፈስ ቅዱስ ለተሞሉ የተነገረ ነገር ነው። ስለዚህ እዚህ ውስጥ ያላችሁ ወገኖቼ በጌታ በኢየሱስ ክርስቶስም ሳትጠመቁ የመዳን ወንጌል ነው የሰማሁት ብላችሁ የምታስቡ ካላችሁ እንዴት ነው ይህን ልታስረዱን የምትችሉት? ይህን ለእናንተ እድሉን እሰጣለሁ። በጌታ በኢየሱስ ክርስቶስም የተጠመቃችሁ ወንድሞቼና እህቶቼ ጊዜው የሚዲያ ዘመን ስለሆነ ጊዜው ማንም ሰው ወጥቶ የፈለገውን ሊናገር የሚችልበት መድረክ ያለበት ስለሆነ በጌታ በኢየሱስ ስም የተጠመቃችሁ ወንድሞቼና እህቶቼ ያገኘነውን ነገር በጣም ልናደንቅ፣ በጣም ልንገረም፣ ሊገባን፣ በጣም እግዚአብሔርን ልናመሰግን ይገባናል። በኢየሱስ ክርስቶስም የመጠመቅ ጉዳይ ዝም ብሎ ውሃ ውስጥ ገብቶ የመውጣት ጉዳይ አይደለም። በኢየሱስ ክርስቶስም የመጠመቅ ጉዳይ በሌላ ሰዎች ስም ነው ብሎ በሚያስቡት ነገር ውሃ ውስጥ ገብቶ ከመውጣት ጋር የሚገናኝ አይደለም። በጌታ በኢየሱስ ክርስቶስም የመጠመቅ ጉዳይ የመዳን ወንጌል የመስማት ጉዳይ ነው። የመዳንን የተቀበልነው ወንጌል የሰማነው ወንጌል የመዳን ወንጌል የመሆኑ ምልክት ነው በጌታ በኢየሱስ ስም መጠመቃችን። ስለዚህ ጉዳይ እግዚአብሔርን በጣም ማመስገን አለባችሁ። በጣም እግዚአብሔርን ማክበር አለባችሁ። ዝም ብሎ አንዳንድ ቦታ ላይ ከምንሰማው ነገር ጋር የምናወዳደረው በጭራሽ አይደለም። በጭራሽ አይደለም። ሰዎች የፈለጉትን አይነት የጥላቻ ቃል ቢናገሩ፣ የፈለጉትን አይነት የማንቋሸሽ ቃል ቢናገሩ፣ የፈለገውን አይነት የብሽሽቅ ቃል ቢናገሩ፣ የፈለጉትን ነገር ቢያወሩ ይሄ የተቀበልነው ወንጌል የመዳን ወንጌል ለመሆኑ ማስረጃው መጽሐፍ ቅዱስ የሚናገረው ነገር ነው እንጂ ሰዎች በተለያየ መንገድ የሚያወሩት ጽዩፍ ቃላት አይደሉም። ሰዎች አላግባብ የሚለጥፉት የተለያየ አይነት ነገር አይደለም። እግዚአብሔር ይመስገን። በዛ ምክንያት ምንም እናነጻጽረው ነገር ሊኖረን አይገባም። በጣም በጣም እግዚአብሔርን ማመስገን አለብን። የተቀበላችሁት ወንጌል የመዳን ወንጌል ነው። የመዳን ወንጌል ነው። የመዳን ወንጌል የተቀበሉ ሰዎች ደግሞ እነማን ናቸው? ኢየሱስ ክርስቶስን ያመኑ በጌታ በኢየሱስ ክርስቶስም የተጠመቁና በመንፈስ ቅዱስ የተቀበሉ ናቸው። መጽሐፍ ቅዱስ ይናገራል። የመዳን ወንጌል ነው ተብሎ ተጽፏል። ሐዋርያት ሥራ ኤፌሶን ምዕራፍ 1:13 ላይ እነኚህ የመዳን ወንጌል ተቀብለዋቸዋል፣ ሰምታቸዋል የተባሉት ሰዎች ደግሞ በኢየሱስ ክርስቶስም የተጠመቁ በመንፈስ ቅዱስ የተሞሉ ለመሆናቸው ደግሞ በሐዋርያት ሥራ ምዕራፍ 19 ከቁጥር 1 ጀምሮ እስከ 5 ድረስ በግልጽ ቋንቋ ተቀምጧል።
ስለዚህ በኢየሱስ ክርስቶስ ስም መጠመቅ እያስጠላችሁ ግን የመዳን ወንጌል ነው የተቀበልነው የምትሉ ወገኖቼ መጽሐፍ ቅዱሳዊ ማስረጃ የላችሁ። ይህን እግዚአብሔር ስለገለጠልን እናመሰግናለን። በጌታ በኢየሱስ ስም ያልተጠመቃችሁ የመዳንን ወንጌል የምትፈልጉ ሰዎች እዚህ ካላችሁ፣ የመዳን ወንጌል የምትፈልጉ ሰዎች ምናልባት ካላችሁ፣ የዚህ ዝም ብሎ ያለው የቃላት መወራወር የሰለቻችሁ፣ የብሽሽቁ መስመር የሰለቻችሁ፣ ግን የመዳን ወንጌል የምትፈልጉ በጌታ በኢየሱስ ስም መጠመቅ የምትፈልጉ ወገኖች ካላችሁ ልክ እንደነዚህ ሰዎች እንደ ኤፌሶን ሰዎች እግዚአብሔር ይመስገን በውስጥ መስመር ልትጽፉልኝ ትችላላችሁ። በጌታ በኢየሱስ ስም የምትጠመቁበትን መንገድ እናመቻችላችኋለን። እግዚአብሔር ይባርካችሁ። በዚህ ጉዳይ ላይ አሁን የተነገረው ነገር የመዳንን ወንጌል የተቀበሉ ሰዎች በኢየሱስ ስም የተጠመቁት አይደሉም ማለት የምትፈልጉ ካላችሁ፣ ሌላም ነገር ማለት የምትፈልጉ ጥያቄ ያላችሁ ሰዎች ካላችሁ፣ የበለጠ መረዳት የምትፈልጉም ካላችሁ እድሉን እሰጣችኋለሁ። አሁን ገስት መጠየቅ ትችላላችሁ። ተባረኩ።